ሰላም ፋሚሊስ፣ ዛሬ ምንድን ነው የምናየው? በትሬዲንግ ላይ ከ100% የሚሳካላቸው 10% ብቻ ናቸው የሚል ጥናት አይታችሁ ይሆን? ትሬዲንግ የስትራቴጂ ብቻ ሳይሆን የማንነቱ ጉዳይ ነው። ብዙ ሰው ትሬዲንግ ሲጀምር የሚፈልገው ኢንዲኬተር ነው። አብዛኛው ሰው ሲወድቅ፣ ስኬታማዎቹ ግን ያተርፋሉ። ዛሬ ታዲያ የውሸት ተስፋ ሳይሆን ወደ ስኬት የሚወስደንን እውነተኛው መንገድ አብረን እናያለን። ዛሬ በስኬት ጎዳና ላይ የምታዩዋቸው ትሬደሮች ትናንትና የከፈሉትን ዋጋ ታውቁ ይሆን? ብዙ ጊዜ ወድቀዋል፣ ብዙ ጊዜ ተሸንፈዋል፣ ግን አልቆሙም። ዲሲፕሊን መሆንና ስሜትን መቆጣጠር ከቴክኒክ በላይ ዋጋ ያለው ነገር ነው። እናንተ ስለምታለሙት ህይወት ዋጋ ለመክፈል ዝግጁ ናችሁ? መልሳችሁ አዎ ከሆነ ይሄ ቪዲዮ ለእናንተ ነው። ትሬዲንግ ላይ 90% ሰው የሚሸነፈው ለምንድን ነው? ስትራቴጂ ስለሌለው ሳይሆን ባህሪ የሚባል ነገር ስለሌለው። ስኬታማ ትሬደሮች ከኖርማል ሰው የሚለዩባቸውን 7 ነጥቦች ዛሬ እናወራለን። እነዚህን ካላሟላን ማንኛችንም ቢሆን የትኛውንም ስትራቴጂ ብንጠቀም ማትረፍ አንችልም። ታዲያ ዝግጁ ከሆናችሁ እንጀምር። ሌትስ ጎ። ትሬዲንግ ላይ ስክሪን ፊት ስትቀመጡ ማርኬቱ እናንተን ለመፈተን ዝግጁ ነው። ታዲያ እነዛ ስኬታማ ትሬደሮች ያላቸው ለየት ያለ ባህሪዎች ምንድን ናቸው? የመጀመሪያው ዲሲፕሊን ናቸው። ትሬዲንግ ላይ ዲሲፕሊን ማለት ስሜታችን ማርኬቱ ግባ ትሬድ አርግ ሲለን ሳይሆን የትሬዲንግ ስትራቴጂያችን በፈቀደልን ሰዓትና ጊዜ ብቻ መግባት ማለት ነው። ዲሲፕሊን የሌለው ትሬደር እንደ ነፋስ ይወዛወዛል። እናም ዲሲፕሊን ማለት ስሜት ቢመቸውም ወይም ባይመቸውም ማድረግ ያለበትን ነገር በትክክለኛው ሰዓት ማድረግ ማለት ነው። በትሬዲንግ ገበያው ላይ ትርፍ ለማግኘት ስትራቴጂህን በትዕግስት መጠበቅን ይጠይቃል። ብዙ ትሬደሮች የሚሸነፉት ስትራቴጂ ስለሌላቸው ሳይሆን ስትራቴጂያቸውን ለመጠበቅ ዲሲፕሊን ስለሚያንሳቸው ነው። እነዛ ስኬታማ የሆኑ ሰዎች ከሌሎች የሚለዩበት አንዱ ባህሪ ይህ ነው። ሌላኛው ላይፍ ላይ ሲሪየስ ናቸው። ለሚያደርጉት ነገር ግልጽ የሆነ ዓላማና ራዕይ አላቸው። ትሬዲንግን እንደ ጨዋታ ሳይሆን እንደ ቁም ነገር ልክ እንደ ስራና ቢዝነስ ያዩታል። ለህይወታቸው ትልቅ ህልም ስላላቸው ጊዜያቸውን በዋዛ ፈዛዛ አያጠፉ። ትሬዲንግ ሎተሪ ወይ ቁማር አይደለም። እንደ አንድ የንግድ ድርጅት ላይ ቢዝነስ ካላየኸው ውጤት አይኖረው። ቁም ነገረኛ ትሬደር ማለት ለሚያወጣው ለእያንዳንዱ ሳንቲም ተጠያቂነት የሚሰማውና በእቅድ የሚመራ ሰው ማለት ነው። እናም ትሬደርስ ትሬዲንግን እንደ መዝናኛ ካያችሁት ዋጋ ያስከፍላችኋል፣ እንደ ስራ ካያችሁት ግን ይከፍላችኋል ማለት ነው። ወደ ሌላው ስናልፍ እነዛ ሰክሰስፉል የሆኑ ፕሮ ትሬደሮች ምንድን ነው ከሌላው ለየት ያለ ባህሪያቸው? ጊዜያቸውን በአግባቡ ይጠቀማሉ። ጊዜን በአግባቡ መጠቀም ስንል እንዴት ነው? አስፈላጊ ለሆኑ ነገሮች ቅድሚያ መስጠትና ጊዜን በስሌት መጠቀም እንደማለት ነው። ስኬታማ ትሬደር ቀኑን ሙሉ ስክሪን ፊት አይቀመጡ። ይልቁንም ትርፋማ ሰዓቶችን ላይክ ኪል ዞንስን መርጠው በንቃት በነዛ ሰዓታቶች ላይ ብቻ ትሬድ ያደርጋሉ። ከዛ ደግሞ ለንባብ፣ ለጥናት፣ ለቤተሰብ፣ ሌሎች ለሌላ ጉዳይ ለመስጠት ላለባቸው ጉዳዮች የተመደበ ጊዜ ይኖራቸዋል። ጊዜያቸውን ለዛ ያደርጋሉ። ታዲያ ትሬደርስ ሁልጊዜም አትርሱ፣ ጊዜ ለትሬደር ትልቁ ካፒታል ነው። ቀኑ ሙሉ ስክሪን ላይ ስላየ አይንህ እስኪደክም ማየት አይደለም። ዋናው ነገር የትኛው ሰዓት ላይ ገበያው እንደሚንቀሳቀስ ማወቅ ነው። የስትራቴጂ ኪል ዞን ልክ ያዛ ሲጀምር በንቃት መስራት፣ ሰዓቱ ሲያልፍ ደግሞ እረፍት ማድረግ እንደማለት ነው። እናም ብዙ ሰዓት መስራት ሳይሆን ዋነኛው ነጥብ ትክክለኛው ሰዓት መርጦ በስርዓት መስራት ማለት ነው። እናም ብዙ ሰዓት መስራት ሳይሆን ትክክለኛውን ሰዓት መርጦ መስራት ያተርፋል። ሌላኛውን ነጥብ ስንመለከት ስሜታቸውን ይቆጣጠራሉ። የማለት በስግብግብነት ወይም በፍርሃት ተገፋፍተው ውሳኔ ከመስጠት መቆጠብ ማለት ነው። ዛሬ ላይ ትልቅ ደረጃ ደረሱ ብለን እንደ አርአያ የምንይዛቸው ትሬደሮችን ከተመለከታችሁ ሲያተርፉ አይኩራሩም፣ ሲከስሩም ተስፋ አይቆርጡም። ጀስት ገበያው ስሜታዊ እንዲሆኑ ቢገፋፋቸውም እነሱ ግን ላይክ እንደ ማሽን ምክንያታዊ ሆኖ ብቻ ይሰራሉ። እናም አንተም ትርፍ ስታገኝ ሰማይ ላይ ትውጣ። ያ ስግብግብነት ይባላል። ስትከስርም ደግሞ ተስፋ ቆርጠህ አትቀመጥ። እሱ ደግሞ ፍርሃት ይባላል። ስሜቱን መቆጣጠር የሚችል ትሬደር በኪሳራ ሰዓት የቢዝነስ አካል ነው ብሎ ያልፋል። ታዲያ የዚህ መልእክቱ ዋናው ቁልፍ ሀሳብ ስሜትህ በገንዘብ ላይ እንዲወሰን ከፈቀድክ ኪሳራ አይቆምም ነው።
ወደ ሌላኛው ሀሳብ ነው። ሌላው ዋነኛው ነገር ደግሞ ሁልጊዜም ተማሪ ናቸው። ሁሌም አዲስ ነገርን ይመለከታሉ። ማለት ሁሉንም አውቃለሁ ሳይሉ አዳዲስ ነገሮችን ለመማር ሁልጊዜም ዝግጁ ናቸው ማለት ነው። የምታውቁት ገበያው ሁልጊዜም ተለዋዋጭ ነው። ስለዚህ ስኬታማ ትሬደሮች መጽሐፍትን በማንበብ ቪዲዮዎችን በማየት የዓለም ገበያ በየቀኑ ይቀየራል። በትሬዲንግ ሁሉንም አውቃለሁ ማለት የውድቀት መጀመሪያ ነው። ዛሬ ያተረፍክበት መንገድ ነገ ላይሰራ ይችላል። ስለዚህ መጽሐፍ ማንበብ፣ የሌሎችን ስኬት ማጥናት እንዲሁም የራስን ስህተት መመርመር ላይክ ጆርናሊንግ ማድረግ የሁል ጊዜ ስራ መሆን አለበት። ቁልፉ ሀሳብ መማር ያቆመ ሰው ማትረፍም ያቆማል። ሌላኛው ኳሊቲ ደግሞ ለመድረስ ላሰቡበት ቦታ ትናንትና በደንብ ዋጋ ከፍለዋል ወይም ዛሬ ላይ በእጅጉ እየከፈሉ ነው። ይህ ማለት ነው? ለወደፊት ስኬት ሲባል የዛሬን ምቾት መስዋዕት ማድረግ ማለት ነው። ታዲያ ዛሬ የምናየው ስኬታቸው ትናንትና ላይ የከፈሉት ዋጋ ውጤት ነው። ሌሎች ሲዝናኑ እነሱ ሲያጠኑ ነበር። ሌሎች ሲተኙ እነሱ ገበያውን ሲተነትኑ ነበር። እንደምታውቁት ያለ መስዋዕትነት ድል የለም። ስኬትን በነፃ አይገኝም። በትሬዲንግ ዋጋ መክፈል ማለት ጓደኞች ሲዝናኑ አንተ ግራፍ ስታጠና ማደር፣ ፊልም ከማየት ይልቅ ትምህርታዊ ቪዲዮ ማየት ነው። እንዲሁም ይህንን በደንብ ያዝልኝ፣ በመጀመሪያ አካባቢ የሚመጡ ኪሳራዎችን እንደየትምህርት ቤት ክፍያ ላይክ ቲዩቴሽን ፊ አምኖ መቀበል ይጠይቃል። ቁልፉ ሀሳብ ምንድን ነው ታዲያ? ዛሬ ማንም የማይከፍለውን ዋጋ ከከፈልክ ነገ ማንም የማይኖረውን ህይወት ትኖራለህ እንደማለት ነው። ዘላስት በት ኖት ዘ ሊስት፣ እነዛ የስኬት ማማ ላይ የምታዩዋቸው ሮል ሞዴሎቻችሁ ብዙ ጊዜ ወድቀዋል። ውድቀትን እንደ መጨረሻ ሳይሆን እንደ መማሪያ መንገድ ማየት አንዱ ጎናቸው የታዲያ የጥንካሬ መለኪያ ነው። በትሬዲንግ ላይ የማይከስር የለም። ልዩነቱ ግን ስኬታማ ሰዎች ውድቀትን እንደ መቆሚያ ሳይሆን እንደ መነሻ መጠቀማቸው ነው። እያንዳንዱ ውድቀት የትኛው መንገድ እንደማያተርፍ ያስተምራል። ውድቀት ማለት አለመሳካት ሳይሆን ወድቆ መቅረት ነው። ስኬታማ ትሬደር ፍጹም የማይከስር አይደለም። ከውድቀቱ ተምሮ ተመልሶ የሚነሳ እንደማለት ነው። እያንዳንዱ ኪሳራ ለቀጣዩ ስኬት ትልቅ ትምህርት ይሆንላቸዋል። እና ትሬደርስ እስካሁን ያወራናቸውን ነገር በጠቅላላ ስንገመግም ዲሲፕሊን ካልሆናችሁ ያለ ቦታው ትገባላችሁ። ኢሞሽናችሁን መቆጣጠር ካልቻላችሁ የአንድ ቀን ኪሳራ አካውንታችሁን ያጠፈዋል። ታይምን በአግባቡ ካልተጠቀማችሁ ትክክለኛው ገበያ ሰዓት ላይ መገኘት አትችሉ። ብዙዎች የትኛው ስትራቴጂ ነው ትርፋማ ሊያደርገን የሚችለው ብለው ይጠይቃሉ። እውነታው ግን አይሲቲም ቢሆን ኤስኤምሲም ቢሆን ያለማንነት ለውጥ ስኬት የለም። ትናንት ዋጋ የከፈሉ ሰዎች ዛሬ ላይ እያየናቸው ነው። የፈለጉበት ቦታ ደርሰዋል። እኔም በዚህ ቻናል የማሳያችሁ ግራፉን ቻርቱን ብቻ ሳይሆን ያንን አሸናፊ ማንነት እንዴት እንደምትገነቡም ጭምር ነው። አንዳንዴ ትሬዲንግ የብቸኝነት መንገድ ሊመስል ይችላል። ጓደኞቻችሁ ሲዝናኑ ምናምን እናንተ ስክሪን ታያላችሁ። ሰዎች አይሆንም ይቅርባችሁ ሲሏችሁ እናንተ ደግሞ ይሆናል ጀስት አምናችሁ ዋጋ ትከፍላላችሁ፣ ትጥራላችሁ። ታዲያ ይህ ነው ዋጋ መክፈል፣ መስዋዕትነት መክፈል ማለት። ስለዚህ ፋሚሊስ ዛሬ ራሳችሁን ጠይቁ። እናንተ ለመለወጥና እነዚህን ባህሪያት ለመላመድ ዝግጁ ናችሁ ወይ? ዝግጁ ከሆናችሁ ኮሜንት ላይ ዝግጁ ነኝ ብላችሁ ጻፉልኝ። ከእነዚህ 7 ነጥቦች ደግሞ ለእናንተ በጣም ከባድ የሆነባችሁ ንገሩ። ጀስት ለምሳሌ ስሜትን መቆጣጠር ወይ ዲሲፕሊን። ያንን በሚቀጥለው ቪዲዮ ደግሞ